ሰላም ውድ አድማጮቻችን የስፖርት ነው አድማጮቻችን በዛሬ ፕሮግራማችን ቸልሲን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። ባለፉት 24 ሰዓታቶች ውስጥ ቸልሲን የሚመለከቱ መረጃዎች ወጥተዋል። ከነዛ መካከል የመጀመሪያው የሚሆነው ማርከስ ራሽፎርድን የሚመለከት ነው። እንግዲህ ቸልሲ የማርከስ ራሽፎርድ ፈላጊ ሆኗል። ራሽፎርድ እንግዲህ በባየር ሙኒክ እንዲሁም በሌሎች ቡድኖች በዝውውር ጊዜው ያልተሳካ ባየርን አሁን ይፈልገዋል። በባርሴሎና ግን ተጫዋቹን የ30 ሚሊዮን ዩሮውን መክፈል አልፈለገም። እስከ ጁን 15 በኋላ ይህ ዋጋ እንግዲህ የሚረጋገጥ ይሆንና ባርሴሎና የሚያስፈርመው ከሆነ ሌሎች ቡድኖች ዝውውሩ ላይ የሚጨመሩ ይሆናሉ። ታዲያ እዚህ ላይ መታሰብ የሚጠበቅበት ቸልሲ የደሞዝ ሁኔታው ካላስቸገረ በስተቀር 350 ሺህ ነው ደሞዙ። እንግዲህ ያንን ያክል ቸልሲ ቀንሶ ከቸልሲ ካለበት ሁኔታ አንጻር ነው እንጂ በቸልሲ በሚገባ ማገዝ የሚችል ተጫዋች ነው ብዬ አስባለሁ። በተለይ ደግሞ እንግዲህ በ10 ቁጥር ሚናነት አጥቂም የመሆን አቅም ስላለው ቸልሲ ላለበት ለግራ መስመር በዝውውር መስኮቱ ከልምዱ አንጻር በሚገባ ማገዝ የሚችል ተጫዋች ነው ብዬ አስባለሁ። ማርከስ ራሽፎርድ እንግዲህ በዘንድሮ ውድድር ዓመት በ49 ጨዋታዎች በ14 ጎልና 14 አሲስቶችን በስፔን ላሊጋ አድርጓል። ወደ ፕሪሚየር ሊጉ መመለስን ከፈለገ ወደ ለንደን የሚመጣ ከሆነ ተመራጭ ነው። ነገር ግን ይህንን ደሞዙን ከመክፈል አንጻር ባየር ሙኒክ የተሻለ እድል አለው። የተሻለ ጥሩ ፐርፎርማንስ ባየርኖች ደግሞ በደሞዝ ረገድም ደህና የመክፈል አቅም ይኖራቸዋል ብዬ አስባለሁ። እንግዲህ ሌላኛው መረጃችን የሚሆነው ራሽፎርድን በሚመለከት ቸልሲ በዚህ የዝውውር መስኮት ተጫዋቹን ይፈልጋል እንጂ ቸልሲ የመጀመሪያው ዳሞ አይደለም። ባለፉት ፕሮግራሞቻችን እንዳነሳ ነው ራፋኤል ሊያኦ እዚህ ጋር የሚነሳ ተጫዋች ነው። ሞርጋን ሮጀርስ የሚታሰብበታል። ነገር ግን የሮጀርስ ዝውውር ላይ በዋጋ ምክንያት ቸልሲ የመውጣትና ተጫዋቹ ፍላጎት ሁኔታን በሚገባ እያጤነበት ይገኛል። አድማጮቻችን ሌላኛው መረጃ የሚሆነው ታይሪክ ጆርጅን ይመለከታል። በጣም ያለፈው ውድድር ዓመት ሲታሰብ በተለይ በጣም የሚያሳዝነው ታይሪክ ጆርጅ ነው። አድማጮቻችን አሊያንደር ጋርናቾ የተሰጠው ድል ታይሪክ ጆርጅ በተለይ ደግሞ ኮበሃም ላደገው ተጫዋች ተሰጥቶ ቢሆን ጥሩ ነበር። በውሰት ጊዜው ግን 11 ጨዋታዎችን ለኤቨርተን አድርጎ የተለየ ብቃቱን አላሳየም። ባለፉት 11 ጨዋታዎች ግን ጥሩ ፐርፎርማንሱን ለማሳየት ሞክሯል ማለት ይቻላል። ኤቨርተኖች ታዲያ በ25 ሚሊዮን ፓውንድ ተጫዋቹን የማስፈረም ፍላጎት አላቸው። ቸልሲ ተጫዋቹን የሚለቅ ይሆናል ተብሎ ይታሰባል። እንግዲህ ሌላኛው መረጃችን የሚሆነው እዚህ ዝውውር መስኮት ላይ ሳንወጣ ማሎ ጉስቶን ይመለከታል። ማሎ ጉስቶ በማንቸስተር ሲቲ እየተፈለገ ይገኛል። እንግዲህ ኤንዞ ማሬስካ እና የማንቸስተር ሲቲ ንግግር እንደቀጠለ ነው። ነገር ግን ውጤታማ ሲሆን እየታየ አይደለም። ታዲያ ይህንን ተከትሎ የቸልሲ ውሳኔዎች አንዱ የሚጠበቀው በአጥቂ ኤንዞ ማሬስካ ጉዳይ ላይ አንደኛ አሰልጣኙ ወደ ማንቸስተር ሲቲ የሚያቀና ከሆነ ያንን ሁኔታ ቸልሲዎች በሚገባ ማየት ይፈልጋሉ። ነገር ግን በተያያዘ መረጃ በዛው ኤንዞ ማሬስካ ታዲያ ጉስቶን ከቸልሲ መውሰድ ይፈልጋሉ ነው። እንግዲህ የቀኝ መስመር ተከላካይን ማንቸስተር ሲቲዎች ላለፉት ዓመታቶች ይፈልጋሉ። ታዲያ በመጨረሻ እንግዲህ ይህንን ሁኔታ በሚገባ ያጠኑ በሚመስል ሁኔታ ለዚህ ተጫዋች ፍላጎታቸውን አሳድረዋል። ነገር ግን አስቸጋሪ ይመስለኛል በኔ እይታ ቸልሲ ይህንን ተጫዋች መልቀቅ ያለበት አይደለም። ምክንያቱም አስቸጋሪ ሁኔታም የሚያጋጥመው ይሆናል ብዬ አስባለሁ። ጉስቶ አንደኛ ኩኩሬላ የሚለቅበት የዝውውር መስኮት ላይ ማሎ ጉስቶን መልቀቅ ጥሩ አይደለም። ነገር ግን ቸልሲ እንደ ሀሳብ እንደ ቡድን ከሚፈልጋቸው ተጫዋቾች አንጻር ጉስቶ ቡድኑ ልቀቅ የሚል ጥያቄን ካላቀረበ ስብስብ ውስጥ መቀጠል ካለባቸው ልምዳቸው እንዲሁም ደግሞ በተለይ ደግሞ በዣቪ ስር እድል ሊሰጣቸው ይገባል። ማንም ተጫዋች ዣቪ የማይፈልጋቸው ተጫዋቾች ብቻ ነው ቡድኑን መልቀቅ ያለባቸው። ቸልሲ በዚህ የዝውውር መስኮት ላይ መሸጥ ላይም እንደሚያተኩር ይጠበቃል። ነገር ግን በአቋም በብቃት ረገድ ተደራራቢ ተጫዋቾች ተደራራቢ ብዛት ባለባቸው ተጫዋቾች ቦታዎች ላይ ማድረግ ያለበት ይመስለኛል። ያ ማለት አሊያንደር ጋርናቾ ሊያም ዴላፕ አይነት ተጫዋቾችን መልቀቅ ላይ ነው እንጂ ማተኮር እንደ ጉስቶ በቡድኑ ውስጥ ባለፉት ዓመታቶች እንግዲህ በጥሩ ጊዜ የሚነሳበት ነበር፣ በደካማ ጊዜ የሚነሳበት ነበር። በተለይ ከማሬስካ መልቀቅ በኋላ ጉስቶ በጣም ተጋላጭ የሆነ ተከላካይ እንደሆነ በሚገባ ታይቷል። ነገር ግን በዓለም ዋንጫ አሁን ጥሩ ብቃቱን የሚያሳይ ይሆናል ብዬ እጠብቃለሁ። ቀጣዮቹ የዝውውር ጊዜያቶች የሚነግሩን ይሆናል። በኔ እይታ ግን ጉስቶን ለማንቸስተር ሲቲ መልቀቁ ልክ ነው ብዬ አላስብም። ወደ አድማጮቻችን እናንተ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ሌላኛው እንግዲህ ኤቨርተንና ሊያም ዴላፕን ይመለከታል። እንግዲህ ቸልሲ 40 ሚሊዮን ፓውንድ ዋጋ ለጥፎበታል። ታዲያ ይህንን ሁኔታ ኤቨርተኖች እያጤኑበት ይገኛሉ ተጫዋቹን ለማስፈረም። እንግዲህ ይህ አንዱ የዝውውር ሂደት ነው የሚሆነው። ኤቨርተን ብቻ ሳይሆን ቸልሲ በሚገባ በድርድር ወቅት ሊጠቀሙበት የሚችሉት ሁኔታ አንዱ ሊሆን የሚችለው በኔ እይታ በግልጽ እንደሚታየው ኤቨርተን እና ኒውካስትልን አወዳድሮ የተሻለ ገንዘብ የሚያቀርበውን ቡድን እንዲሄድ ማድረግ ነው። 40 ሚሊዮን ፓውንድ አሁን በጣም ዝቅተኛ የሚባል ዝውውር መስኮቱ በጣም ከፍ ያለ ዋጋዎች እያየን እንደሆነ ይታወቃል። የማንቸስተር ሲቲና የማሎ ጉስቶን በሚመለከት ለኤኪፕ ነው ያወጣው እንግዲህ ከፈረንሳይ የሚወጡ መረጃዎች። ነገር ግን አሁንም ድረስ ተጫዋቹ መልቀቅ ፍላጎት አለው ወይ? ትልቁ ጥያቄ ያን ነው የሚሆነው። ቸልሲ ማጤን የሚጠበቅበት ሌላኛው እንግዲህ ኢብራሂማ ማዛ ይባላል። ኢብራሂማ ማዛ በቸልሲ ራዳር ውስጥ አርሰናልና እንዲሁም ደግሞ ቶተንሃም የተጫዋቹ ፈላጊ ናቸው። እንግዲህ ይህ ተጫዋች በሚገባ በሚባል ሁኔታ
ፍሎሪያን ዊርትዝን በሚገባ በቦታውን መተካት የቻለ ተጫዋች ነው። ታዲያ ይህ ተጫዋች እንግዲህ ወደ አድማጮቻችን በቼልሲ እይታ ውስጥ ይገኛል። እስኪ ስለ ተጫዋቹ አንዳንድ ነገሮችን ልንገራችሁ። ኢብራሂም ማዛ ገና ታዳጊ ተጫዋች ነው። ነገር ግን በክህሎቱ ረገድ በጣም ጥሩ የሚባል ብቃት ላይ ይገኛል። 20 ዓመቱ ላይ ነው የሚገኘው። ይህ ጥያቄ ትንሽ ለቼልሲ አስቸጋሪ ቢሆንም የተወለደው በበርሊን ጀርመን ነው። ሜትር ከ80 ነው ቁመቱን። እንግዲህ አጥቂ አማካኝና አጥቂ ሆኖ መጫወት የሚችል ነው። በባየር ሊቨርኩሰን ከ2025 ጀምሮ ነው የፈረመው። ያኔ ያስፈረሙት ከህርታ ነበረ። በእንግዲህ በ12 ሚሊዮን ዩሮ ነበር ያወጡበት። አልጄሪያን ነው የሚወክለው። ለአልጄሪያ በ15 ጨዋታዎች 2 ጎሎችን ያስቆጥሯል። እንግዲህ ጥሩ የሚባል የእግር ኳስን የመረዳት አቅም፣ ታክቲካሊ ጥሩ የሚባል ፐርፎርማንስን ያለው ተጫዋች ነው። እንግዲህ ለመጀመሪያ ጊዜ በኤፕሪል 2023 ነበር ከባየር ሙኒክ ጋር በተደረገው የቡንደስሊጋ ጨዋታውን ያደረገው። ከ18 ዓመት ጀምሮ ማለት ነው። ጥሩ ፐርፎርማንስን የሚያሳይ ነው። በኔ እይታ ጥሩ ብቃት አለው። ነገር ግን አሁንም ገና የሚባል ነው ማለት የሚቻል ነው። ደለማዎቻችን እንግዲህ ጥሩ ፐርፎርማንሶቹ አንዱ እንግዲህ ድሪብል የማድረግ አቅሙ፣ ስፔስን የማየት አቅሙ። ከዛ ውጭ በተለይ በቼልሲ ቤች ዘንድ የቀይ መስመር 10 ቁጥር ቦታ ላይ የሚጫወት የለም እና ፓልመር እና ማዛውን ተመራጭ ጥምረት ሊሆኑ የሚቻል እድል አለው ብዬ አስባለሁ። እዚህ ላይ ውሳኔው የማን ነው? የዣቪ አሎንሶ ነው። በዝውውር መስኮት ላይ ድሎችን መፍጠር፣ በተለያዩ ቦታዎች መጫወት፣ ውጤታማ የሆነ የማጥቃት መስመርና ቅርጽን መፍጠር በጣም ጥሩ የሚባል ተጫዋች እንደሆነ መነሳት ይጠበቅበታል። የአካል ብቃቱ ለፕሪሚየር ሊግ ትንሽ የሚያስቸግር ይመስለኛል። ውሳኔዎቹም አንዳንዴ ችግር አለባቸው። ገና 20 ዓመቱ ላይ መሆኑ ግን መረሳት የለበትም። እንግዲህ ብዙዎቹ ከሙሴላ እና እንዲሁም ደግሞ ብቃት ረገድ ማለት ነው እንዲሁም ደግሞ ከፍሎሪያን ዊርትዝ ጋር ተመሳሳይ በተለይ ፍሎሪያን ዊርትዝን የሚመስል ነገር አለው በግልጽ እንደሚታይ ትንሽ ፍሎሪያን ዊርትዝ ኳሶችን በማስቆጠር ሹት በማድረግ ረገድ ውጤታማ ተጫዋች እንደሆነ በግልጽ ሜዳዎች ላይ የሚታይ ነው። ስለዚህ ይህ ተጫዋች እንግዲህ ሊቨርኩሰን ምን ያክል ዋጋ ይጠይቃል የሚለው ነው። ከቶተንሃምና እንዲሁም ደግሞ ከአርሰናል ጋር በዚህ ተጫዋች ጉዳይ የሚፎካከሩ ይሆናል ተብሎ ይታሰባል። ነገር ግን በእኔ እይታ ልምድ ያለው ተጫዋችን ማምጣት ለቼልሲ በጣም አስፈላጊ የሚሆነው። ሌላኛው እንግዲህ የቀድሞው የቼልሲ አሰልጣኝ የነበረው ሊያም ሮሰነሪ በሚገርም ሁኔታ በኢፕስዊች ታውን እንግዲህ ይደነቃል። ከዛ ውጭ የስትራስቡርግ አሁን እያሰለጠነ የሚገኘው ጋሪ ኦኔልን በተጫዋቹ የሚፈለጉ ሆኗል። የቼልሲ አጥቂ መስመርን በሚመለከት እንግዲህ ኒኮላስ ጃክሰን በዓለም ዋንጫው ላይ የምናየው ይሆናል። እንግዲህ አንዱ የሚሆነው ከሜጋ ከኒኮላስ ጃክሰን ከሊያም ዴላፕ ያለውን ውሳኔ ላይ ቼልሲዎች በሚገባ የሚያጠኑበት ይሆናል። ትልቁም ውሳኔ ይሆናል ብዬ አስባለሁ። አንቆይቶ ማን ይለቃል የሚለውን ትልቅ ውሳኔ ነው የሚደረገው። ነገር ግን ኮል ፓልመርና ጃኦ ፔድሮ በዓለም ዋንጫ ላይ ለማሳተፍ በኔ እይታ ከቼልሲ አንጻር ካያችሁት በጣም ደስተኛ የሚያደርግ ይመስለኛል። ምክንያቱም ስብስቡን በአጠቃላይ ሁኔታ በሚገባ ዝግጁ ሆኖ የእንግሊዝ ፕሪሚየር ሊግ እንዲጀምሩ የሚያስችላቸው ይሆናል። ቼልሲ አሁንም ደስተኛ ናቸው ኤንዞ ፈርናንዴዝን ለማቆየት። ነገር ግን 120 ሚሊዮን ፓውንድ የሚከፍል ክለብ ካለ ክለቡን የመልቀቅ እድሉን እንደሚሰጡት ተናግረዋል። ቼልሲ በግልጽ አትሌቲክስ ላይ እንደወጣሁ እንግዲህ ኤንዞን ኩኩሬላን፣ ፊሊፕ ዮርገንሰንን እንዲሁም ደግሞ ኤሳሲን ጆርጅን እንዲሁም ደግሞ ጃክሰንን ያለበለዚያ ዴላፕን ለመልቀቅ ያስባሉ። ነገር ግን እነዚህ ሁሉ ዝም ብለው የሚለቁ አይሆኑም። በተለይ የኤንዞና የኩኩሬላን ሁኔታ ትክክለኛ ዋጋ መቅረብ ይጠበቅበታል። ትክክለኛ ዋጋ ካልቀረበ ግን ቡድኑን የመልቀቅ እድላቸው ጠባብ ነው የሚል ነው። ነገር ግን ባዲያሺል፣ ጋርናቾ፣ ኔቶና ቶሲን አሁንም ቻሎባና ፎፋናን ጨምሮ ቡድኑን ላይለቁ የሚችሉበት እድል እንዳለ መረጃዎቹ ያሳያሉ። እንግዲህ አሰልጣኙን ውሳኔ ሊጠብቁ ይችላሉ። አንድ አዲስ አሰልጣኝ ከሆነ ሁሉን ተጫዋቾች አይቶ ውሳኔው ይቆይና ይልቀቅ የሚለውን በተለይ በቅድመ ውድድር ጨዋታ ከዛ ውጭ ዝውውሩ ከመዘጋቱ በፊት ደግሞ የሚለቁ ተጫዋቾች እንደሚኖሩ የሚጠበቅ ይሆናል። ሪያል ማድሪድ አሁንም ድረስ የኤንዞ ፈርናንዴዝ ጉዳይ ላይ ምንም አይነት ውሳኔ ላይ አላደረጉም። ጥያቄዎችንም ንግግሮችንም አልጀመሩም። ወደ አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።